ሀገራችን ኢትዮጵያ በመዲናችን በአዲስ አበባ 39ኛውን የአፍሪካ ህብረት የመሪዎች ስብሰባ እያስተናገደችበት ባለው በዚህ ሰሞን እኛ ከስቱዲዮ ወጣ ብለን አዲስ አበባ በአዳዲስ የልማት መዳረሻ ስፍራዎች ላይ ወክ ለማድረግ እዚህ ፒያሳ ተገኝተናል። እንግዲህ መዲናችን አዲስ አበባ ከምስራቁም ከምዕራቡም ከደቡቡም ከተለያዩ ቦታዎች ሀገር አቀፍ የሆኑ የተለያዩ ሰዎችን ሰው ስለሆኑ ብቻ መተው የሚሰፍሩባት ከተማ ነች። መዲናችን አዲስ አበባ ደግሞ እንግዲህ ማታ ላይ ወይም አመሻሽ ላይ ደግሞ ኒውዮርክ አሊያም ደግሞ ዱባይን በሚያስምቅ መልኩ ቆንጆ ሆና የምትታይበት ጊዜ ነው። እኛም ደግሞ ይህንን ልንቃኝ ወደናል። ከምንም በላይ ያለንበት ከጀርባችን የሚታየው ታላቁ የአድዋ ሙዚየም ከዚህ ከአፍሪካ ህብረት ስብሰባ ጋር የተያያዘ ታሪካዊ የመንፈስ ትስስር አለው። እሱም ፓን አፍሪካኒዝምን መነሻ የሚያደርግ ነው። እንደሚታወቀው ፓን አፍሪካኒዝም የንቅናቄው መጀመሪያ አሜሪካ አካባቢ ቢጠነሰስም ነገር ግን ለንቅናቄው እንደ ማዕዘን ድንጋይ የምትታየው እንደ አነሳሽ ሀገር የምትታየው ሀገራችን ኢትዮጵያ ነች። ለዚህ ደግሞ ምክንያቱና ሰበቡ በቀኝ ግዛት ያልተገዛን ህዝቦች መሆናችን ነው። ስለዚህ የአድዋን ድል ካደረግንበት ጊዜ አንስቶ እስከ ፓን አፍሪካኒዝም ንቅናቄ መጀመር ያለውን ጊዜ ስናስብ ኢትዮጵያ ለንቅናቄው እንደ ማዕዘን ድንጋይ እና እንደ መንፈስ ማቀጣጠያ ተደርጋ ትቆጠራለች። የዛኑ ድምር ውጤት ደግሞ ከጀርባችን የሚታየውን ለአፍሪካ ህብረትም ለአፍሪካውያንም ደግሞ ለኢትዮጵያውያንም ትርጉም ያለውን የአድዋ ሙዚየምን አሳይቶናል ማለት ነው። በትክክል አሁን ስለ አድዋ ሙዚየም እንደውም ስታነሳ ምን ትዝ አለኝ መሰለህ? ከጥቂት ሳምንታት በፊት ጠቅላይ ሚኒስትር ሚያ ሞትሊ ስለ ጣናና ስለ አባይ ግድብ ሲጠየቁ ያሉት ምላሽ ነበረ። ኢትዮጵያ ጀግንነቷንና ጀብደኝነቷን የምትጀምረው እዚህኛው የአባይ ግድብ ላይ ብቻ አይደለም፣ የተጀመረው አድዋ ላይ ነው። ጀግንነታቸው፣ አልበገር ባይነታቸው፣ በሌላ ሰው ባህል አልገዛም የራሴን ባህል አስጠብቄ እኖራለሁ የሚለውን ነገር ያመጡት ኋላ ላይ ከነበረ ታሪካቸው ነው። ስለዚህ አድዋ መሰረታችን ነው፣ አድዋ ታሪካችን ነው ብለው የመሰረቱት ንግግር ያደረጉበት ወቅት ነበርና አድዋ ለፓን አፍሪካኒዝም ንቅናቄ ለኢትዮጵያውያን ብሎም ደግሞ ለአፍሪካውያን አልገዛም ባይነትን ያስመሰከረ ትልቅ ድል ነው። በትክክል የፓን አፍሪካኒዝም እንቅስቃሴ አንድ ጠንካራ የሆነ አፍሪካዊ ማህበረሰብን ለመፍጠር ግብ ያደረገ ነው፣ ግብ ያስቀመጠ ነው። የዚህ ግብ ደግሞ ትልቁ ሀገር በቀኝ ግዛት ያልተገዛው አድዋ ድረስ በባዶ እግሩ ሂዶ የተዋጋው ኢትዮጵያዊ ባላገር ነው። ለነሱ ማስታወሻ ተደርገው አፍሪካውያንም ሲመጡ ራሳቸውን እንደ መስታወት የሚያዩበት ትልቅ ደግሞ ታሪኩን፣ ውበቱን፣ ጉልበቱን የሚመጥን ሙዚየም ነው ከጀርባችን ያለው። ስለዚህ ለ39ኛው አፍሪካ ህብረት አዲስ አበባ የሚገኘው አህጉሪቱ መሪዎች በጣም በልዩ መንፈስ ይህንኑ ድጋሚ ጎበኙታል ብለን ተስፋ እናደርጋለን። ደግሞ በጣም በሚገርም ሁኔታ የአፍሪካ ህብረት መቀመጫው አዲስ አበባ ሲሆን ከከተማዋ አለመመጠን የተነሳ መቀመጫው እዚህ መሆን የለበትም ብለው የሚያስቡ የህብረቱ አባላት ነበሩ። አሁን አዲስ አበባ በጣም በልዩ ሁኔታ እንደዚህ አምሮባት ቀደም ሲል እንዳልሽው ምሽት ላይ ኒውዮርክ ዱባይን ስትመስል የአፍሪካ ህብረት መቀመጫው ከዚህ እንዲቀየር ያደረጉ ሰዎች ምን ሊሉ እንደሚችሉ እንግዲህ ማሰብ ያለ። በትክክል ውበትን ከታሪክ ጋር ያቀናጀንበት ሁነት ነው አሁን የተፈጠረው። እንደሚታወቀው ማንም ሰው ቢወጣ አሁን ላይ አዲስ አበባን ቢያያት በምሽት እንደ ወደ ቤቴ ልግባ አልግባ ብለው የሚወዛገቡበት አጋጣሚ ያለ ነው የሚመስለኝ። የምሽቱ ድባብስ ምን ይመስላል የሚለው ለተመልካቾቻችን እናስቃኛቸው። በጣም ጥሩ፣ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በአዳዲስ የአዲስ አበባ የኮሪደር ልማትና የወንዝ ዳርቻ ልማቶች ሰዓታችንና ሁኔታው በፈቀደ መጠን ወክ እናደርጋለን። አብራችሁ ያንቺን ማግኘቴ ህልም ነው ዘንድሮ። ፒያሳ ነው የምንገኘው፣ አዲሱ አራዳ ፓርክ ላይ ማለት ነው። አጋጣሚ እኛ ወክ ማድረግ ስንጀምር ዝናቡ ማብረው ጀምሯል። አሪፍ ግጥምጥሞች ነው የተመልካቾች የሚያዩት። ይሄ በጣም የሚያምር የወንዝ ዳር ልማት አንዱ ትሩፋት የሆነው ፒያሳን በምን ያህል መጠን እንደተለወጠች ለማየት መቼም በቃ አይን ብቻ ነው የሚያስፈልገው። በትክክል አንተም እንደጠቀስከው የአዲስ አበባ የኮሪደር ልማትና የወንዞች ላይም ያተኮረ ነው። አዲስ አበባ ደግሞ እንደሚታወቀው ከ76 በላይ ወንዞች እንዳሏት ይታወቃል። ታዲያ ከጥቂት ጊዜ በኋላ ደግሞ የኮሪደር ልማቱ የወንዞች ላይም እንግዲህ ኮንሰርን አድርጓል። አዲስ አበባ እንጦጦ ላይ እንደመመስረቷ መጠን በርካታ ወንዞችና ፓርኮች አሏት። በጣም በሚገርም ሁኔታ አሁን የቆምንበት የመስታወት ድልድይ ነው። ስለዚህ ከስር ገደል ነው ማለት ነው። ያ ማለት ውሃ ከላይ መጥቶ ወደዚህ ነው የሚፈሰው። ውሃ መተላለፊያ ላይ ነው እኛ የቆምነው። ማታ ሲሆን ደግሞ በጣም ልዩ ስሜት ነው የሚፈጥረው ከመብራት አንጻር። ዳር ላይ የምናያቸው ሁለት ትርጉም ያላቸው ናቸው። አንደኛው የአትሌቲክስ ስፖርት የሚሰሩ ወገኖቻችን የሚሮጡበት የሩጫ ትራክ ነው። ያው ደግሞ የብስክሌት መጋለቢያ ነው።
አጋጣሚ ከሰሞኑ እዚህ መድረክ ነበረ ከብስክሌት ጋር የተገናኘና ጠዋት ላይ እዚህ ነበርኩ ለመድረክ ስራ አስቀድሜ ፕሮግራሙ ከመጀመሩ በፊት አንድ ሳይክል ይዤ ውስጥ ለውስጥ ከ2 ኪሎ ሜትር በላይ ሳይክል እየጋለብኩ ነበርና እንዴት ደስ የሚል ስሜት ያለው ሜዳ መሰለሽ። ለወጣቶች ትልቅ እድል ይመስለኛል። ምክንያቱም እንደሚታወቀው አሁን እንግዲህ ከተማዋ የተለያዩ ቦታዎች ተሰርቶላታል። ከዛ ለመንገዱ ደግሞ ከተሰጡት መካከል ለብስክሌት ነጂዎች ለእግረኛ መንገድ ሰፋ ያሉ ቦታዎች ተሰጥቶታል። ይሄኛውም ደግሞ ረጅም መናፈሻም ይመስለኛል ሰዎች ራሳቸውን የሚያዳምጡበት እንደዚህ ባለ ድልድይ ፒያሳ አሁን እየተራመድንበት ያለውን የመስታየት ድልድይ የታጠረው በጋሻና በመስታወት ነውና እንዲህ ለእይታ በራሱ በጣም የሚያስገርምና ደስ የሚል ነገር ነው። አዲስ አበባን አስቀድሞ የሚያውቅ ሰው ካለ ከብዙ ዓመታት በፊት ይህንን መንደር የሚያውቅ ሰው እርግጠኛ ሆኜ መናገር የምችለው ሲመጣ ግራ ይገባዋል የት እንዳለ። ለምሳሌ አሁን ያለነው 70 ደረጃ አካባቢ ነው። ግን ደግሞ 70 ደረጃን ከተወሰኑ ዓመታት በፊት የሚያውቅ ሰው በፍጹም እሱ አይመስልም። ለምሳሌ አንዱ መገለጫ እዚህ ላይ በጣም ያረጁ ቤቶች ነበሩ ያሉት። እንኳንና ዛፍ ሊኖረው ቀርቶ አብዛኞቹ በጣም ቆሻሻማ ማንነት ያለውን እና በትንሹ የሚፈሰውን ወንዝ ተከትለው ነው ቤት ሰርተው የነበረውና ያዘመሙ ቤቶች ጽዳት የሌላቸው ለከተማ ነዋሪዎች ምቹ ያልሆኑ ነበሩ እና የጉስቁልና ህይወት ነበረ ዞሮ ዞሮ የሚኖርበት ከአኗኗር አንፃር። ፒያሳ ውበት በራሱ እኮ አይደለም ውጭ ላይ ወጥቶ ለኖረ ሰው ይቅርና እኛ እዚህ ጋር እየኖርንበት ላለው በራሱ ከተወሰኑ ጊዜዎች በኋላ ወተን ስናየው ልዩነቱ በጣም የሚያስገርም ነው። እንዳልከው የቆሻሻ ማከማቻ የነበሩ በጣም የፈራረሱ ቤቶች መከማቻ የነበሩ ቦታዎች አሁን ላይ በኮሪደሩ ምክንያት ታድሰው እንደዚህ ለጉብኝት በሚጋብዝ መልኩ አምረውና ተውበው ነው የሚታዩት። ተመልካቾቻችንም ይህንን መጥተው የማየት እድል ቢኖራቸው ግብዣችን ነው። በትክክል የአዲስ አበባ የኮሪደር እና የወንዝ ዳርቻ ልማቶች አንዱ ትሩፋት ፒያሳን በዚህ መንገድ የቀየረበት መልኩ ነው። እንግዲህ በአካል ደግሞ መጣችሁ ስታዩት በትክክል ምን ያህል በብርታት እና በጥንካሬ እየተሰራ እንደሆነ ለጽዳትና ለውበት ብቻ ሳይሆን እንደው በከተማ ደረጃ ምሳሌ መሆን በሚያስችል ደረጃ ምን ያህል እየተከናወነ እንደሆነ አንዱ ማሳያ ነው። ያለነው የአፍሪካ ህብረት የ39ኛው የመሪዎች ጉባኤ ሰሞን ስለሆነ መሪዎቹም ይጎበኙታል ብለን ተስፋ እናደርጋለን። ሳይመሽ ወደ ሌላው እንሂድ። በትክክል እኛም እንግዲህ አዲስ አበባ 39ኛውን የአፍሪካ ህብረት እያስተናገደችበት በሚገኘውበት ጊዜ ላይ ነው። አዲስ አበባ በምሽት ምን ትመስላለች እያልን ያስቃኘናችሁ የምንገኘው ተመልካቾቻችን፣ አሁንም ወደ ሌላዋ የአዲስ አበባ ገጽታ የምንሄድ ነው የሚሆነው። ከእናንተ የሚጠበቀው ከኛ ጋር ንቅንቅ ሳትሉ ኤንቢሲ እሁድን መከታተል ነው። አሁንም ወደ ሌላው እንግዲህ ቀደም ሲል እንደጠቀስነው የአራዳ ፓርክ ሌላኛው ገጽታ ለብስክሌት ተሽከርካሪዎችና ለእግር ተጓዦች የተሰራው መንገድ ነው። አንተም ቀደም ሲል ወደ 2 ሜትር ያክል ወደ 2 ኪሎ ሜትር አካባቢ ሄጄ ነበር። ሲሄድ በጣም ደስ የሚል አካሄድ ነበረ፣ ግን ስመለስ ትንሽ ዳገት ነው። አጠቃላይ ግን ይሄ ቦታ 6 ኪሎ ሜትር ያህል ይሸፍናል። ስለዚህ አትሌቶቹ አሁን በረገጥነው 6 ኪሎ ሜትር ትሬኒንግ መስራት ይችላሉ። አትሌት ባይሆኑም ማንኛውም ሰው የአካል ብቃት እንቅስቃሴ መስራት ይቻላል። ቀዩ ደግሞ የሳይክል መንገድ ነው። ስለዚህ 6 ኪሎ ሜትር መነሻው ይሄ ነው። ዙሮ ሲመለስ 6 ኪሎ ሜትሩ ይሞላል ማለት ነው። እጅግ በጣም ከተማዋን ሌላ ገጽታ የሰጣት ተጨማሪ ውበት ያላበሳት ነው። ከምንም በላይ ደግሞ የወንዝ ዳርቻ አይደል ያለ ነው። ይሄ ለዘመናት ሲፈስ የነበረ ነው። ቀደም ሲል አንቺ ያልሽው አንድ ነገር ነበር። አዲስ አበባ ከ76 በላይ ወንዞች አሏት። ግን ደግሞ ወንዝ ያላት ባትመስል ከተማ ብትኖር አዲስ አበባ ነች። ያላት ትንሽ ምንጭ ኩሬ የሚመስል ነገር እንኳን ጽዳቱን ያልጠበቀ ለመንደሩ ጥሩ ጠረን የማይሰጥ አንዳንዴ ደግሞ ትንሽ በዛ ያለ በክረምት ሰዓት ኃይሉን ጨምሮ የሚመጣ ጎርፍ ቢኖር ሰፈሩ ላይ ጉዳት የሚያደርስ ምናምን ነው። አሁን እሱ ቀርቶ ውበትም ጠረንም ነው የሆነውና አንዱ መገለጫ ይሄ አራዳ ፓርክ። ስለዚህ አሁን ያለችው አዲስ አበባ ታሪክን ከውበት ጋር ያቀናጀች እንደዚህ ደግሞ ለሰዎች ለብስክሌት ተሽከርካሪዎችም ለእግር ጉዞም አመቺ ቦታን የፈጠረች በመሀል በዘመናዊቱ አዲስ አበባ ገጠርን የሚመስል ደግሞ ቆንጆ ነገር የፈጠረ በጣም አንዱ ነገር እሱ ነው። ገጠር ነው የሚመስለው። የድሮ ፒያሳ ታስታውሺ እንደሆነ ምንም ፋታ የሌለበት መንደር ነው። ታሪካዊ ነገሮችን ብዙ ልናይ እንችላለን፣ ግን ዘመናዊ አልነበረም። ጥንታዊ ገጽታ ያለው ሆኖ ግን ብዙም ፋታ የሌለው የከተማን መሰረታዊ ጽንሰ ሀሳብ መግለጽ የማይችል ነበረ። ታሪካዊ የሆኑ የኢትዮጵያን ትናንት መግለጽ የሚችሉ የፒያሳ ስፍራዎች አሁንም አሉ፣ አልተነኩም። የበለጠ እንዲያምሩ ተደርገው በዘመናዊቷ ፒያሳ መሀል ነው ያሉት። ይሄኛው ግን ገጠር እንዲመስል አለ አይደለም። ድሮ የዚህ አካባቢ ሰው ወይም የአዲስ አበባ ነዋሪ ሁሉ ልጆቹን ይዞ መዝናናት ሲያምረው እንትን ነው የሚሄደው፣ እንጦጦ ነው የሚወጣው። አሁን ወደ እንጦጦ መውጣት ሳይጠበቅበት እንደዚህ አይነቱ የወንዝ ዳርቻ ላይ
ሲንሸራሸር ማምሸት ይችላል። አየርንም ከመመለስ አንፃር እኮ ንጹህ አየር ምን ተነፍሱበት ቦታ ሆኖ በአዲስ አበባ የኮሪደር ልማት ገጸ በረከት መካከል የአገልግሎት ሰጪ ተቋማት ይገኙበታል። ስለዚህ በየትኛውም ሰዓት አገልግሎት ከሚሰጡ እና በኮሪደር ልማት ከለሙ ገጽታዎች መካከል በካሳንቺስ የኮሪደር ልማት የሚጠቀለለው ላይ ነው የተገናኘ ነው። ደስ አይልም? ኤቢት በጣም ደስ ይላል። እንዴት አገኘው የማታ ጉብኝታችን? በቃ ሁሌም ዝናብ የሚዘንብ ነው የሚመስለው። በጣም ነው የሚያምረው። በነገራችን ላይ ሰዓት ቢኖረን ኑሮ በጣም ብዙ ጉድ ነበር ለተመልካቾች የምናሳየው። ለማንኛውም ይሄ ሁልጊዜም ጣሪያው ላይ ዝናብ እንደዚህ እንዲፈስ ተደርጎ ነው የተሰራው። ከዛ ውጭ ደግሞ ያው የአፍሪካ ህብረት የመሪዎች ስብሰባ የሚካሄድበት ሰሞን ስለሆነ አፍሪካዊ ማንነትን የሚያንጸባርቀው ሎጎ ስክሪኑ ላይ ይታያል። ካፍቴሪያ ነው በመሰረታዊነት። ውስጡ ደግሞ የሚታየው ከጀርባችን ያለው ዝናብ በጣሪያው ላይ የሚፈስበት ለተለያዩ ኢቨንቶች የትኛውንም አይነት በጎ ኢቨንት ለማስተናገድ ተቋማትን፣ ግለሰቦች፣ ማህበራትን ኢንቫይት የሚያደርግ ነው። ግለሰቦች በራሱ የራሳቸውን ፕሮግራም ሰርግ ሊሆን ይችላል፣ ልደት ሊሆን ይችላል፣ ሚሞሪ ይሆነናል ብለው ያሰቡትን ነገር በግል ማዘጋጀት የሚችሉበት ቦታ ነው። እንደሚታየው ሰሩ በጣም ነው የሚያምረው። የተዘጋጁበት ቅርስ አሉ። እዚህ ጋር ፈረስ አለ። ፈረስ እንግዲህ በባህላችን ምን ማለት እንደሆነ ይታወቃል። ውስጥ ላይ ያለው ድባብ ደግሞ በጣም ነው የሚያምረው። ምክንያቱም ከላይ ዝናብ እየዘነበ አንተ ቤት ውስጥ መቀመጥ በጣም ደስ ይላል። ስለሆነ ፊል ታደርጊዋለሽ። በጣም የሚገርመኝ የካሳንቺስ የኮሪደር ልማት አካባቢውን ከዚህ በፊት ስለማቀው ድንገት ቀደም ሲል ፒያሳ ላይ እንዳልነው ከተወሰኑ አመታት በፊት አዲስ አበባን የተለየ ሰው ድጋሚ አምጥተው እዚህ ቢጥሉት በእርግጥ ካሳንቺስ መሆኑን በፍጹም ሊያውቀው አይችልም። በዚህ መጠን ከተማን መለወጥ እና ማስጌጥ እንደሚቻል ያየንበት የኮሪደር ልማት ገጽታ ነው። ዞር ብለን ጌታችን ቀጥሏል ተመልካቾች። በዚህ ምሽት አሁን ደግሞ በቅርቡ ከተጠናቀቀው የአዲስ አበባ የወንዝ ዳርቻ ልማት ገጽታዎች መካከል አንደኛው ላይ ነው ያለነው። በተለምዶ ጊዮን ሆቴል አካባቢ ወይም ስጢፋኖስ ፊት ለፊት አካባቢ ያለ ነው። በጣም አሜዚንግ ነው ከጀርባ የሚታየው ይዋል። በጣም እኔ በጣም ነው ያስገረመኝ። ውሃ በተለያዩ ከለሮች አሸብርቆ እሳት እየተፋ ከሰማይ ነው ወደ ታች የሚውረገረገው ማለት ነው። በጣም የሚያምር እይታ ነው ያለው። ላይን በጣም ነው የሚስበው። አዲስ አበባ ውስጥ አይመስልም በእውነቱ። ምን ያህል ደረጃ በምን ያህል ፍጥነት መሰራቱ ብቻ አይደለም እኮ የኳሊቲ ጉዳይ እንደገና አዲስ አበባን በትክክልም አዲስ አበባ ሊያደርግ የሚችል አይነት የውበት ስራ ነው የተሰራው። ወንዞች እንግዲህ ለምተው እንደዚህ አይነት ደግሞ የውበት ጥቅም እየሰጡ ነው የሚገኙት። ይህንን ለሰሩ እጆች አለማመሰገን በፍጹም አይቻልም። በትክክል መግቢያችንም ላይ እንዳለው አዲስ አበባ በጣም ብዙ ወንዞች ኖረዋት ግን ደግሞ ያላት በማይመስል ሁኔታ የወንዝ ድርቅ የተመታበት ጊዜ ነበረ። አሁን ደግሞ ወንዙን መጠቀም ብቻ ሳይሆን ለአገልግሎት መጠቀሙን ብቻ ሳይሆን እንደዚህ ላይ እንዲስብ ተደርጎ ሰዎች መተው የሚዝናኑበት ቦታ ለአይን በጣም ማራኪ፣ ተመልካቾቻችን መግለጽም አያስፈልገውም እንደሚያዩት። በጣም የገረመኝ ይሄ ቦታ ቁፋሮ ራሱ የተጀመረው በቅርብ ነው። አሁን ግን አልቆ የከተማዋ ነዋሪዎች በዚህ ምሽት አሁን ከምሽቱ በጣም የሚያምር እይታ ነው ያለው። ዋው ይገርማል። እሳትም ውሃም ነው የሚተፋው ፋውንቴኑ። አሁን ከምሽቱ 2 ሰዓት ተኩል አካባቢ ነው። የከተማዋ ነዋሪዎች ልጆቻቸውን ይዘው በከተማዋ የወንዝ ዳር ገጽታዎች ላይ እየተንሸራሸሩ ነው የሚገኘው። አንዱ ጥቅም ይሄ ነው እንግዲህ። በትክክል አዎ። ድሮ እንደዚህ አይነት የርችት ድምጾችን የምንሰማው ለበዓላት ነበረ። አሁን በየቀኑ በእንደዚህ አይነት የወንዝ ፏፏቴ በእንደዚህ አይነት ይሄኛው በመዲናችን አዲስ አበባ ትልቁ ፏፏቴ ነው፣ በአፍሪካም ትልቁ ነው ተብሎ ይታሰባል። ስለዚህ በጣም ብዙ ሰዎች በዚህ ሰዓት ለመዝናኛነት መርጠውት ከነ ልጆቻቸው ጋር ከቤተሰቦቻቸው ጋር መጥተው የሚዝናኑበት ቦታ ሆኗል። በጣም ነው ደስ የሚለው። እንግዲህ ያለነው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚካሄድበት ሰሞን ላይ ስለሆነ የአፍሪካ መሪዎች በሙሉ እዚህ አዲስ አበባ ነው ያሉት። ስለዚህ ከጉባኤው በተጨማሪ የከተማውን አዲስ ገጽታ አዲስ አበባን እንደ አዲስ ተመልክተው እውነትም የአፍሪካ ነጸብራቅ መሆኗን በዓለም አቀፍ የዲፕሎማሲ ከተማነት ደግሞ ቀዳሚ ከተማ መሆኗን አድንቀው አጨብጭበው ይሄዳሉ ብለን ነው የምናስበው። እስኪ ትንሽ ቀረብ ብለን እናጣጥመው ይሄን ውበት። በትክክል ደስ ይለኛል። ይሄ አሁን ሀይቅ የሆነው ውሃ ከየትም የመጣ አይደለም። የአዲስ አበባ የወንዞች አንዱ አካል ነው ይሄ ውሃ። ግን በዚህ መጠን በደንብ በንስር አይን ስላልታየ እንጂ እኮ እዚህ ከተማ ውስጥ የነበረ ውሃ ነው። አሁን ጸድቶ ከተማው በጣም ዘመናዊነትን ተላብሶ እንዲታይ ያደረገው ያው የነበረ ውሃ ነው። ስለዚህ አይን ነበር የሚፈልገው። ያለንን ነገር መጠቀም መቻል በራሱ ምን ያክል
የቱን ለውጥ እንደሚያመጣ እያየንበት ያለነው ነገር ነው። አዲስ አበባ ያለን አይመስልም ተመልካቾች፣ ልንዝናና ከሀገር የወጣን ነው የሚመስለው። እዚህ ጋር የሚፈጠሩት ህብረ ቀለሞች በራሱ የኢትዮጵያን ባንዲራ እየፈጠሩ ነው ያሉት። ዳንሰኞቹ ውሃዎች ማለት እንችላለን ይሄንን። ኦ ማይ ጋድ የትም የለም ሲጀመር። ይሄ አፍሪካ ውስጥ የትም የተገኘንበት ቦታ ፍሎ አካባቢ የሚገኘው ሌላኛው የወንዝ ዳርቻ ኮሪደር የገባበትና የተሰራበት ቦታ ነው። እንደዚህ ደግሞ ከስር በሚያምር ሁኔታ ገጠርን በሚያስመኝ መልኩ ከየት ነው ቢመጣው ብሎ ጥያቄን በሚያስፈጥር መልኩ እንደዚህ በስር የሚሄዱ ከድልድይ በስር የሚሄዱ ወንዞችን እያየንባቸው ነው የምንገኘው። ለአመታት አዲስ አበባ ስንኖር በፍጹም ያላስተዋልነውን ነው እውን ያደረጉት በዚህ በወንዝ ዳርቻ ልማት ማለት ነው። የኮሪደር ልማቱ የከተማዋን ውበት ፍጥጥ አድርጎ አወጣው በጣም በውበት። የወንዝ ዳር ልማቱ ደግሞ አዲስ አበባ የወንዞች ድሃ እንዳልሆነች ያየንበት ነው። ከዚህ በፊት በቃ በተለምዶ የቆሻሻ መጣያ ኩሬ መሰል የነበሩ ወንዞች እንደዚህ ለምተው ነው ጅማሬውን ነው አሁን ያየነው። ነገ ወዲያ ውሃ እዚህ ጋር ሲሞላ የጀልባ ትራንስፖርት ማይጀመርበት ምንም ምክንያት የለም። አጋጣሚ አሁን የቆምንበት ምሽት ላይ ላይቶች ደብዘዝ ብለው የታዩት አብዛኞቹ ላይቶች ስላልበሩ ነው እንጂ ገጽታው ራሱ ከዚህ የሞቀ ነው። በነገራችን ላይ ቀደም ሲል ያየነው ትልቁ ፋውንቴን ከሱ አናት ላይ ነው ያለነው። ፋውንቴኑ ይሄንን ተከትለን ስንሄድ ነው የምናገኘውና አጠቃላይ የዛሬው አጭር ቅኝታችን በአዲስ አበባ የወንዝ ዳር ልማት ላይ መሰረት ያደረገ ነው። ግን በጣም ጥቂቱ ነው ለተመልካች ያሳየን። አዎ እንግዲህ 39ኛውን የአፍሪካ ህብረት መዲናችን አዲስ አበባ ታሪክና ውበትን አዳቅላ የያዘችውን ውባን አዲስ አበባ እንግዲህ በምሽት ምን ትመስላለች የሚለውን ከብዙ በጣም በጥቂቱ ነበር እያስቃኘናቸው የነበረው። ተመልካቾቻችን እንግዲህ እኛ ይሄኛውን ትንሹን አበርክተናል፣ እነሱ ደግሞ መጥተው ይጎብኙት አይደለ? አዎ የወንዝ ዳር ልማቱ ያሳያችሁን ብቻ ነው ወይ የሚል ጥያቄ ከተነሳ እንደሱ አይደለም። እኛ በፒያሳ አልፈን እዛው ፒያሳ አካባቢ የአራዳን ፓርክ አይተን የወንዝ ዳር ልማቱን ማለት ነው። ከዛ በካሳንቺስ በኩል አልፈን ዙሮ እዚህ በተለምዶ ጊዮን ሆቴል አካባቢ ተብሎ የሚጠራው ወይም ፍልውሃ አካባቢ ነው ፕሮግራሙን ያጠቃለል ነው። ስለዚህ የወንዝ ዳር ልማቱ ግን ይሄ በጣም ኢምንት ነው ዛሬ በቴሌቪዥን ያሳየናችሁ ማለት ነው። ቀሪውን ደግሞ ጊዜና ሁኔታ በፈቀደ መጠን ሰፋ አድርገን እናሳያለን። እንግዲህ እዚህ በእንግድነት ለተገኙ የአፍሪካ መሪዎች መልካም ቆይታ እንመኝላቸዋለን። ተመልካቾች ደግሞ ስለተከታተሉ እናመሰግናለን። አዎ ቀሪ የኤንቢሲ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። እኛ ከዚህ እንጨርሳለን። እናንተ ደግሞ እኛን አይታችሁ መታችሁ ጎብኙ እንላለን። መልካም ቆይታ